ብዙ ጊዜ ሰዎች አይናችን እያየ ከምንም ሀብት ሲገነቡ እናያለን። ምንድነው የተወሰነ ቀዳዳ ያዩና ማለትም አስበው አውጥተው አውርደው በሆነ ስራ ላይ ሲሰማሩ በአጭር ጊዜ ውስጥ ሀብት ማካበት ይችላሉ። ጽዳት ስራ እኛ እንንቀዋለን፣ ሰዎች ጥሩ አይደለም ብለው ያስባሉ። ነገር ግን ክፍት የሆነ በጣም ልንሰራበት የምንችለው በእኛ ሀገር ውስጥ ሰፊ ገበያ ያለው ከሚባሉ ስራ ውስጥ ነው ጽዳት ስራ እንደምታውቁት ብዙ አይነቶች ናቸው። በዝርዝር ለመንገር ያህል መኪና ጽዳት ስራ አለ። ኮመርሻል ይባላል። ምን ማለት ነው? ከትልልቅ ባንኮች ጋር ከመንግስት ትልቅ ድርጅቶች ጋር ተዋውሎ ሰራተኞች በብዛት ቀጥሮ በየቀኑ ቢሮዎቹ ስለሚበላሹ ስለሚቆሽሹ ያንን ቢሮ ማጽዳት በኮንትራክት አድርጎ ራሱን የቻለ አንድ ቢዝነስ ነው። ፍሎር ማጽዳት ማለትም ፍሎር በየጊዜው ስለሚበላሽ ያንን ማጽዳት አንድ ራሱን የቻለ ስራ ነው። በየቤቱ ያለ ምንጣፍ አለ። ያንን ሲያጸዱ ካያቸው ሰፈር ውስጥ ወይ አጥራቸው ላይ አጽድተው ቤት ውስጥ በሰራተኛ የሚጠቀሙ ሰዎች አሉ። ያንን ሪፕሌስ በማድረግ እኛ በኮንትራት ይዘነው ልንሰራው የምንችለው ምንጣፍ ማጠብ ስራ ራሱን የቻለ ስራ ነው። የኢቬንት አለ። ኢቬንት ማለት ኢቬንት ክሊናፕ የሚባለው ደግሞ ምንድነው? ፕሮግራም ከመደረጉ በፊትና በኋላ የሚደረጉ ኪችኑን ጨምሮ ፕሮግራም ቦታውን ጨምሮ ጽዳት የሚሰሩ በኮንትራት ይህንንም ያንን ፕሮግራም ተገና አድርገው የሚሰሩ ቢዝነሶች አሉ። እኛ ሀገር ተደራጅተን እንደዚህ አይነት ስራዎችን እንሰራ እንችላለን። ለምሳሌ ከተማ ላይ የሚደረግ የኤግዚቢሽን ስራ ሊሆን ይችላል፣ ሙዚቃ ዝግጅት ሊሆን ይችላል፣ ሰልፍ ሊሆን ይችላል። ኤኒ ፕሮግራም ከተደረገ በኋላ ያንን አካባቢ መልሶ ወደ ቦታው መልስ ማጽዳት ቢዝነስ ራሱን የቻለ የጽዳት ቢዝነስ የሚጠቃለል ነው። ወጣቶች ተደራጅተን እዚህ ላይ ልንሰራ እንችላለን። ሌላ ህንፃ ከተገነባ በኋላ ያንን የሚያጸዱ፣ ቤቶች ከተሰሩ በኋላ ያንን ግቢ የሚያጸዱ ራሱን የቻለ አሉ። ህንፃውን የሚገነቡ ሰዎች ናቸው እስካሁን እያጸዱ ያሉት። አንዳንዶች ደግሞ ክሊኒክ ሰርቪስ ይሰጣሉ። እርግጥ ብዙ ወጪ አውጥተው ካፒታል አድርጓቸው ኢትዮጵያ ውስጥ የሚሰሩ አሉ። ነገር ግን እኛ ደግሞ ተጨማሪ ሆነን ዩኒፎርም አዘጋጅተን ተደራጅተን ሰራተኞች እያሰለጠንን ከነዚህ ስራዎች ውስጥ አንድ ውስጥ ተሰማርተን ልንሰራው እንችላለን። አንዳንዱን ስንጀምረው በትንሽ ኬሚካል፣ በትንሽ ሳሙና፣ በትንሽ ብሩሽ ልንሰራው እንችላለን። ዋናው ነገር የኛ ጉልበት ብዙ ይጨርሳል። ወጣቶች ከሆነን የምንስማማ ከሆነ በትንሽ ጊዜ ውስጥ ልንሰራው እንችላለን። የራሱ የሆነ ማርኬቲንግ አሰራር አለው። የሚያስፈልጉ የተወሰኑ እቃዎች አሉ። ያንን እነግራቸዋለሁ ቀጥዬ። ሰብስክራይብ ማድረጋችሁን አትርሱ። ሰዎች ደግሞ ሊሰሩት ስለሚችሉ ሼር ብታደርጉን በጣም ደስ ይለናል። ኮሜንት ካለ በዚህ መልክ ይቅር የምትሉ ኮሜንት ካለ በጣም ይጠቅመናል ማለት ነው። ብዙ ቢዝነሶች በዚህ ፔጅ ላይ በቲክቶክ ፔጃችን ላይ እያመጣን ስለሆነ መከታተላችሁን አትርሱ። አገልግሎቱን በብዙ መልክ መስማማት ይችላል። ለምሳሌ በየሳምንቱ ልታጸዱ ትችላላችሁ፣ በየቀኑ ልታጸዱ ትችላላችሁ፣ በወር አንዴ ልታጸዱ ትችላላችሁ። ኦነሩ በሚፈልገው መልክ እናንተ ከባለቤቱ ጋር በመነጋገር ልትሄዱ ትችላላችሁ። ክፍያውም እንደዚሁ ነው። በሰዓት ሊከፈላችሁ ይችላል፣ በሳምንት ሊከፈላችሁ ይችላል። ኮንትራት ደግሞ ይህን ያህል እከፍላችኋለሁ፣ ይህን ያህል ትከፍለናል በሚል በመስማማት ሙሉ የጽዳቱን ስራ ቅድም ከተዘረዘሩት ውስጥ ልትሰሩ ትችላላችሁ፣ በመደራጀት ማለት ነው። ያ በቀላሉ ገንዘብ እንድናገኝ የሚያደርገን ቢዝነስ ስለሆነ ፎከስ አድርገን የትኛው ላይ ልሰማራ ብለን ምን አይነት ጉልበት አለን፣ ስንት ነን፣ ያን አጥንታችሁ አንዱ ቢዝነስ ላይ መስራት ትችላላችሁ ማለት ነው። በደንብ ሀብት እንደምትሰሩበት በጣም እርግጠኛ ነን። በከተሞችም ላይም ብዙ አትሰራም። ስለዚህ ይህን ስራ መስራት ትችላላችሁ። አሁንም ከኮሪደሩ ጋር በመገናኘትም ብዙ ቤቶች እንደ አዲስ ስለሚገነቡ ብዙ ህንፃዎች ስለሚሰሩ ይህም ራሱን የቻለ አንድ ቢዝነስ ስለሚሆን ይህንን ልጠቁማችሁ እወዳለሁ ማለት ነው። ቀጣይ አስፈላጊ እቃዎችና አንዳንድ ነገሮች እነግራችኋለሁ። ከሚያስፈልጉ እቃዎች ዝርዝር ውስጥ ስንገባ መጥረጊያ፣ ብሩሽ፣ ሳሙና፣ ኬሚካል፣ እነዚህ ማለት አሁን ለመጀመር ቫኪዩም ክሊነር እና ደግሞ ጓንት ባለቤቶቹ እነዚህ ነገሮች እንዳላችሁ ማረጋገጥ ስለሚፈልጉ ያንን ማድረጋችሁን አትርሱ። እንዲሁም የሰራተኞች ቱታ ማለት አንድ አይነት ልብስ ማስታወቂያም ስለሚሆናችሁ የድርጅታችሁ ጽሑፍ ከኋላ ያለው ቢሆን ይመረጣል። እንዳልኳችሁ በተወሰነ በትንሹ ቢዝነስ ከፕሮግራም በኋላ የሚደረግ ጽዳት አገልግሎት ወይም ደግሞ ሰዎች ቤት ሲቀይሩና ሲወጡ ሱቅ ሲወጡና ሲገቡ ያለውን ጽዳትም በሚል ልትጀምሩ ትችላላችሁ። ለምሳሌ የመስታወት ጽዳት ስራ ራሱን የቻለ አንድ ጽዳት ነው። ቅድም አልጠቀስኩትም። እሱ ራሱን የቻለ ሊፍት ምናምን ስለሚፈልግ ወደፊት ወደዛ ትሄዳላችሁ። አሁን ግን መሰላል፣ ሊፍት፣ ትልልቅ ነገሮች መሳሪያ የሚፈልጉትን ነገሮች ትተውትና በትንሹ ትጀምራላችሁ። ሀብት ማካበት ስለሆነ እየሰራን እያተረፍን እያስቀመጥን እየሰራን ደንበኞቻችንን በስነስርዓት እየያዝን እነሱ የሚሉትን እየሰማን በሚፈልጉትን መልኩ እያጸዳን የእነሱን ገንዘብ እየተቀበልን ትርፍ እየያዝን ነው እቃዎች እየገዛን የምናሳድገው። ሀብት ማካበት ከሆነ የግድ በአንድ ስራ አይመጣም እና ደንበኞች ጋር መሄድ አለብን። ይሄ ቢዝነስ ማርኬቲንግ ራሱን የቻለ አሰራር አለው። ባይዘ
ማርኬቲንግ እንዴት ነው የምትሰሩት? በመሄድ ነው የምትሰሩት። እያንኳኳችሁ ህንፃዎችን፣ ቤቶችን እያንኳኳችሁ እንደዚህ አይነት ስራ እንሰራለን፣ ይሄ የኛ ቢዝነስ ካርድ ነው፣ ተደራጅተን ነው የምንሰራው፣ እንዲህ እንባላለን እያላችሁ እያስተዋወቃችሁ በጣም በጽዳት እንደምትሰሩ ኮንዶሚኒየሞች ላይ፣ ትልልቅ ግቢ ያላችሁ ሰዎች፣ ሪል ስቴት ካምፓኒዎች ላይ ሰርተው ሲጨርሱ ገንብተው ሲጨርሱ ልታዘሉ እንደምትችሉ ያንን ማርኬቲንግ በአካል ነው መጀመሪያ የምትሰሩት። አንዴ ከተማውን በደንብ ካካለላችሁ በኋላ ግን ይደውሉላችኋል። ሲደውሉላችሁ በቀላሉ ልትሰሩ ትችላላችሁ ማለት ነው። ይሄ ማርኬቲንግ አሰራሩ ነው። ሁለተኛ ማርኬቲንግ ሶሻል ሚዲያችሁን ትጠቀማላችሁ። ድርጅቱን ራሱን የቻለ ሶሻል ሚዲያ የፌስቡክ፣ የቲክቶክ፣ የዩቲዩብ አካውንት ቢኖረው ችግር የለውም። ልትሰሩ ምናምን እየቀረጻችሁ ታደርጋላችሁ። ዋናው ነገር ምንድን ነው? ሰዎችን ቶሎ እንድትታወቁ ከተማ ላይ ይረዳችኋል ይህ ሶሻል ሚዲያ ማለት ነው። ወረቀት በመበተን እንደዚሁ ልክ ህንፃ ሲሰራ ህንፃው የሚሰሩ ሰዎች ላይ በማናገር ወረቀቶቻችሁ ልትበትኑ ትችላላችሁ፣ እንደ ፍላየርስ አይነት ነገር ማለት ነው። እሱ ማርኬቲንግ አሰራሩ ነው። ይሄ መጀመሪያ ላይ ትንሽ ያለፋል ማርኬቲንግ መስራት እንደ ማንኛውም ቢዝነስ። ይሄኛውም ትንሽ ጉልበት ይጠይቃል፣ መሄድ ይጠይቃል ማለት ነው። በዚህ መልክ ትሰሩ ትችላላችሁ ማርኬቲንግ። እንደዚሁም በምታውቁት ሰዎች ይህን ጽዳት ስራ እንዲተደራጅተን ጀምረናል እንትን እንባላለን፣ ስማችን ጠቅሳችሁ በምታውቁ ሰዎችም መሄድ ትችላላችሁ። በዛ መንገድ ሰዎች እኔ ማውቀው ሰው አለ በሚል በጆሮ የሚሄድ ማርኬቲንግ ደግሞ በጣም ጥሩ ነው። ሌላ ለመጀመሪያ ጊዜ የሚመጡላችሁ እንደዚህ ትልቅ ሪል ስቴቶች፣ ህንፃዎች፣ ቤት የሚገነቡ የቤት ባለቤቶች፣ የሞል ባለቤቶች፣ ሌሎች ሲመጡ የመጀመሪያ ቅናሽ በማድረግ ትሰሩ ትችላላችሁ። ሁልጊዜ ከምታገኙ ትርፍ ላይ አንዳንድ ስቶክ እያዛችሁ አንዳንድ ኬሚካል ሳሙና እጥረት ሊመጣ ስለሚችል መጥረጊያ፣ ቦሮሽ እነሱን እየገዛችሁ በትርፍ መልክ ብታስቀምጡት ስራችሁ እየበዛ ሲመጣ ሰራተኞችም እያሰለጠናችሁ ስለምትሰሩበት በዛ መንገድ ትጠቀሙታላችሁ። ሰራተኞች ማሰልጠን ጋር ሲመጣ በጣም እንደናንተ ሆኖ የሚያጸዳ ሰው ወጣት መጠቀም አለባችሁ። በደንብ ማሰልጠን አለባችሁ። ለምን? ከደንበኛው ጋር ቅራኔ ከተፈጠረ እናንተ ጋር ሊያመጣ ስለሚችል ጽዳት ነውና በዚህ መልክ ሰራተኛ እያሰለጠናችሁ ስላላችሁ ወደፊት እናንተ ቢዝነሱን ማስተዳደር ደረጃ ነው የምትደርሱት ማለት ነው። ይህንን ነው ሀብት ማካበት የምንለው። ከታች ወርደን እንሰራለን፣ እያሳደግን ሰዎችን ደግሞ በመቅጠር ለብዙ ሰው የሚሆን ቢዝነስ ልናደርገው እንችላለን ማለት ነው። ሌላ በተጨማሪ የምነግራችሁ ነገር የጽዳት ስራ ላይ በጣም መታመን ይፈልጋል። በር ክፍት አድርገው ሊሄዱላችሁ ይችላሉ። እቃዎች እንደፈለጋችሁ ልታገኙ ትችላላችሁ እና ሰራተኞቻችሁ በጣም ታማኝ መሆናቸው ግድ ይላል። ቀጣይ ከነሱ ጋር ለመስራት ይህን ነገር ማድረጋችሁን አትርሱ። በጣም ሲሪየስ ነው ይህ ጉዳይ። በብዙ ቢዝነሶች ላይ ኪሳራ፣ ኮንትራቶችን እንዲፈርስ፣ ክፍያችሁ እንድታጡ የሚያደርጋችሁ ነገር ከምትስማሙት ሰው ጋር መታመን፣ አደርሳለሁ ባላችሁ ጊዜ ማድረስ፣ እቃዎች እንዳይጎሉ የሰዎቹን እቃ መጠበቅ። ስለዚህ የምትቀጥሯቸውን ሰዎች ጸባዮቻቸውንም የተመሰከረላቸውና እናንተ የምታውቋቸው ቢሆኑ ይመከራል ማለት ነው። ሌላ ይህን ስራ ብዙ እንዳይቀጥል የሚያደርገው ሰራተኛ አይጨምርም። ገንዘብ የመጣ ሲመጣ ሰዎች ስራ እየበዛብን ስንመጣ ራሳችን እንለፋል እንጂ ሰዎች አንጨምር። ለምን? መክፈል ስለሚኖርብን ገንዘባችን እንዳይቀንስ። ያደረግን ማለት ግን እኛ ከመድከም የተነሳ ጽዳቱን በደንብ ልንሰራው ስለማንችል በየጊዜው አስፈላጊውን ነገር እያየን ሰዎች መቅጠር አለብን። ሰዎች ከስር ስራው በጨመረ ቁጥር ሰዎች መጨመር አለብን። ምናልባት የሚያሰሩ ሰዎች አንድ ክፍል ከጨመሩብን አንድ ሰው መጨመር ሊኖርብን ይችላል። አንድ ቤት ከጨመርን አንድ ሰው መጨመር ሊኖርብን ይችላል። ያ ማለት ትርፉን ኪሳራውን በደንብ እያያችሁ ልል የፈለኩት የሰው ኃይል እኛ ሀገር በጣም ብዙ ነው። ብዙ ስራ የሌለው ሰው አለ። ስለዚህ በዛ ላይ ልናሰማራቸው እንችላለን ማለት ነው። ደንበኛችን ከምናጣ በዚህ መንገድ ብናደርግ ብዬ እላቸዋለሁ። ሌላ አስተያየት፣ የደንበኛ አስተያየት። አንድ ስራ ከሰራችሁ በኋላ እነሱ አስተያየት መስጠት እንኳን ባይፈልጉ እናንተ ግን በግድ አስተያየት መቀበል አለባችሁ። በሚቀጥለው አንድ የነሱ ታሻሽላላችሁ። ሁለተኛ ደግሞ የሚቀጥለው የምትሰሩበት ድርጅት ጋር ያንን ስህተታችሁን አስተካክላችሁ እንድትሄዱ ምንም ሼም ነገር ምንም ንዴት ውስጥም ሳትገቡ ኮሜንት ራሱ ከሰጣችሁ በጣም ጥሩ ነው። ግን እናንተ ፎርም አዘጋጅታችሁ ተቀበሉ። ኮሜንት አስተያየት መቀበል በጣም ድርጅቱ ቀጣይነት በጣም ጥቅም አለው። በነገራችሁ ላይ እኛ ሀገር ነው እንጂ ብዙ ቦታ ላይ አስተያየት ማለት ድርጅቱን የሚያሻሽለው የሚያሳድገው ተደርጎ ነው የሚታሰበው። ልክ ነው። ደንበኛው ካልነገረ ዘመድማ ቤተሰብማ ጓደኛና አብሮ የሚሰራ ሰውማ ልክ እንደሆነ ነው የሚያስቡ። ደንበኛው ግን ስለሚከፍል ይሄ ነገር አልተመቸኝም፣ እቺ ነገር ብታስተካክለው አለ ማለት ድርጅታችን ወደ ትክክለኛው እያደገ መሆኑን የምናረጋግጥበት ስለሆነ ኮሜንትን በትክክል ተቀበሉ፣ በደስታ ተቀበሉ ማለት ነው። ከዚህ ጋር ተያይዞ ዩኒፎርም ስታደርጉ፣ ጓንት ስታደርጉ፣ ጫማ ተመሳሳይ ቢሆን ይመረጣል። ያ ማለት ለመልክም ደግሞ ተመሳሳይ መሆን
ድርጅቶች እንዲያምኑና ቀጣይ ስራ ስለሚጠቅመን ይህንን በተጨማሪ ብታደርጉ ጥሩ ነው። በመጨረሻ ጊዜ የምነግራችሁ ነገር ምናልባት ኢንተርኔት ወይ ደግሞ አፕሊኬሽን የራሳችሁ የሆነ አሁን ጊዜ ባይሆንም ሶሻል ሚዲያ ቅድም እንደተባባልነው ሶሻል ሚዲያችሁን ማሳደግ እንዳትረሱ። ለማስታወቂያ እንጠቀምበታለን፣ ደንበኞቻችን ለማግኘት እንጠቀምበታለን። ሁለተኛ ስልክ፣ አሁን በስልክ ብትጠቀሙ 3 ከሆናችሁ የሶስታችሁንም ስልክ አክቲቭ አድርጋችሁ ደንበኞች በዛ ደውለው እንዲያገኛችሁ ብታደርጉ በስነ ስርዓት እና አነጋገራችሁንም ደንበኛ እንዴት ነው ደንበኛ ማናገሩ የሚለውንም ቢሆን ጥናት አድርጋችሁ ስልጠና ወስዳችሁ ስልካችሁን አክቲቭ አድርጋችሁ በስልክ እንዲያገኟችሁ ብታደርጉ እናንተ ፍለጋ ቢሮ መምጣት ምናምን ሳይኖርባቸው ስልክ ብቻ በመበተን መስራት የምትችሉት ስራ ስለሆነ በዛ መልክ እንድትሄዱ እነግራችኋለሁ። ሌሎች ስራዎችን እንደዚሁ ጽዳትን በተመለከተ ይዤ እመጣለሁ። አሁን ስለተከታተላችሁ በጣም አመሰግናለሁ።